እንደ ህዝብ ጥሩ ነገር አይበርክትላችሁ ምሳሌ የሚሆናችሁ አታገኙ ተብለን የተረገምን ይመስል የሆነ የቤተሰብ ፍቅር አይተን ታድለው የሆነም የቅርብ ጓደኛ አይተን ሲያስቀኑ ብለን ሳንጨርስ የምንሰማው አሰቃቂ ሆኗል። ዛሬም የተሰማው ነው። ጉድና ጅራት ከበስተኋላ ነው እንደሚሉት ከተወዳጁ አርቲስት ሞት በኋላ የተጋለጠው እውነት እጅግ አስደንጋጭ ሆኗል። የአርቲስት ነጻነት ወርቅነህ ከሞቱ አሟሟቱ የከፋበት ሚስጥርም በጓደኛው አንደበት ተጋልጧል። በቤተሰቦቹ የጀመረው ጉድ እየዋለ እያደረም ያልተሰሙ እጅግ አስደንጋጭ እውነታዎችን ይዘው በቅርብ ጓደኛው በኩል ቀጥሏል። የአርቲስት ነጻነት ወርቅነህ ድብቁ ሚስጥር ምን ነበር? የቅርብ ወዳጁስ ያጋለጠው እውነታ ምንድነው? የሚለውን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከሰሞኑ የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ የሆነው አገልጋይ ዮናታን አክሊሉ ደማቅ ኮንፈረንስ ማከናወኑ ይታወቃል። ታዲያ የኮንፈረንሱ ማብቂያ በሆነበት ዕለት ላይም ከባድ አደጋ አማኞች ላይ መድረሱ ተገልጿል። አገልጋይ ዮናታን ባገለገለበት ኮንፈረንስ ላይ የተፈጠረው አደጋ ምን ይሆን? አማኞች ላይስ የደረሰው ጥቃት ምንድነው? በጉዳዩ ላይስ የህግ አካላት ምላሽ ምን ነበር? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የመከላከያ ሰራዊት በዚህ ልክ ተደፍሮ ማየት ያስገርማል። በወንጌላውያኑ አብያተ ክርስቲያናት ካውንስል የተወገዘው ነቢይ ጆይጭሮ ከካውንስሉ አልፎ የመከላከያ ሰራዊትን ክብር በአደባባይ ዝቅ አድርጓል። ነቢይ ጆይጭሮ ከጂንካ ኮንፈረንስ በኋላ የፈጸመው የመከላከያ ሰራዊትን ክብር ዝቅ ያደረገበት በሰራዊቱ ክብር ላይም በፈጸመው ወንጀልም በህግ ቁጥጥር ስር ሊውል እንደሚገባ ተገለጸ። ነቢዩ ከህግ ተጠያቂነት ለማምለጥ ሲል ከሀገር እንዳይወጣና በህግ ቁጥጥር ስር እንዲውል መግለጫ ተላልፎበታል። የነብዩ የህግ አካላትን ክብር የሚነካና ቁጣን የቀሰቀሰ ተግባሩ ምን ይሆን? በዚህ ላይስ የህግ አካላት የሰጡት ምላሽ ምን ይመስላል? አሁንስ በምን ሁኔታ ላይ ይገኛል? የሚሉትን በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም አሁን እየሆነ ያለው ሁሉ የመጨረሻ ዘመን ላይ እንዳለን በግልጽ የሚያሳይ በርካታ እውነታዎች ቢኖሩም እኛ ግን ዛሬም አይተን እንዳላየ ሰምተን እንዳልሰማን እየሆነን ነው። ጌታ እግዚአብሔር ሰምተው ለሚመለሱ ሁሉ አስቸኳይ መልእክቱን በባሪያዎቹ አንደበት ተናግሯል። አሁን ላይም እየተመለከታችሁት ያለው ጦርነት ይሆን ዘንድ ግድ ነው። ጌታ ይህን ይናገራል። ስለ ትግራይ እጣ ፈንታ ጌታ ተናግሮኛል። ስለ አካባቢው፣ ስለ ህዝቡ ጸልዩ። ደብረጽዮን ይህንን ስማ፣ ቅዱሳን ሆይ ንቁ ሲሉ የእግዚአብሔር ሰውም ከጌታ የተቀበሉትን ህዝቡ ያደምጥና ያመልጥበት ዘንድ የሚገባ አስቸኳይ መልእክትን አስተላልፏል። ታዲያ ከሚታየውና ከሚሰማው እንዲሁም እየሆነ ካለው አስፈሪ ጦርነት ጀርባ ያለው የእግዚአብሔር መልእክት ምን ይሆን? በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን እንዲያዝንላችሁ መረጃችን ስናልፍ የመከላከያ ሰራዊት በዚህ ልክ ተደፍሮ ማየት ያስገርማል። በወንጌላውያኑ አብያተ ክርስቲያናት ካውንስል የተወገዘው ነቢይ ጆይጭሮ ከካውንስሉ አልፎ የመከላከያ ሰራዊትን ክብርም በአደባባይ ዝቅ አድርጓል። ህጉ በዙሪያ ምን ይላል? የፌዴራል ፖሊስ ዝምታስ እስከምን ድረስ ይሆን? አዲሱ ካውንስልም እርምጃ ካልወሰደም ይመዝገቡ። እነ ጆይጭሮ በወታደራዊ ዩኒፎርም ምን አስነብበውናል? መልእክቱስ ለማን ነው? የሚለውን ስንመለከት የትኛውም ሃይማኖት በዚህ ልክ ወታደራዊ ዩኒፎርም አይደፍርም። ሙስሊም ቢበረታ ጀለቢያው ላይ ነው። ኦርቶዶክስም ቢበረታ ባለው ሃይማኖታዊ ስርዓት አለባበስ ነው። አማኙም የተለየ ነገር ባይኖረውም በተመሳሳይ እንዲሁ የአማኙም ሆነ ከሃይማኖታችን ጋር ማይገናኝ ወታደራዊ ልብስ ይዞ መምጣትና በአደባባይ ወታደራዊ ትርኢት ማሳየት ይሄ ሌላ ጉዳይ ነው። የሴት ጡት ማሳዣ ለበስክ ብሎ ወንድ ጾታ የሚይዝ ምርመራ የሚያጣራውና ያውም በአደባባይ ዜና ካላደረኩ ብሎ እንቅልፍ እስኪጥለው የሚጣደፍ የፖሊስ ተቋም ሰግጡ ብለሃል ብሎ የዜጎችን የመናገር ሐሳባቸውን የመግለጽ መብት ካልገታው የሚለው ተቋሙ ሰራዊቱ ወታደራዊ ዩኒፎርም ኮሌታ ነትቧል፣ ጸጉር ከ2 ኢንች አድጓል፣ በሲቪል ቲሸርት ሚሊተሪ ደረበካል ብሎ አባላቱን የሚቀጣው ተቋም በተቃራኒው በሰራዊቱ ዕቃና መለዮች ክብር ላይ እንዲባላ ሁኔታ በሚቃጡ ወንጀሎች ያውም በአገሪቱ የወንጀል ህግ በግልጽ ተደንግጎ የሚገኘው ከወታደራዊ ዩኒፎርም ጋር በተያያዘ ልብሶችንም ሆነ ምልክቶችን ያለ ባልደረባ መጠቀም በህግ የሚያስጠይቅበት በግልጽ ተቀምጦ ሳለ ግለሰቦችን በህግ ቁጥጥር ስር መዋልና ምርመራ ማድረግ ሲገባ እስካሁን ዝምታ መርጧል።
ታዲያ እንዲያሉ ቦዘኔና አጭበርባሪ ግለሰቦች ደግሞ በአማኝ ስም ተሸሽገው ፍቃድ ተሰጥቷቸው አማኝን የሚያሰድቡ መሆናቸው አሁንም ደጋግሞ ማንሳት ጉንጭ ማልፋት ካልሆነ በቀር ስለማይገባ እዚህ ላይ እንተዋለን። የተለያዩ ውንብድናና ዘረፋ ላይ የተሰማሩ ግለሰቦች በዚህ ዩኒፎርም ተሽከርካሪ እያስቆሙ መዝረፍ፣ ይዞ ማገትና ሰውን መሰወር፣ ግድያን ጨምሮ በተደጋጋሚ ሲከሰት መታየቱ የማይካድ ሀቅ ነው። የኚህ ግለሰብ ዓላማም ከመድረክ ባለፈ ባልጠፋ አለባበስ፣ ጨርቅ፣ ኮፍያ፣ ቦኔት፣ ወታደራዊ መርጦ ማበጀትና እንዲህ ባለ ማሳየት ዓላማውና መልእክቱስ ምን እንደሆነ መረዳት ማያዳግትም። ሰራዊቱ ከሱ ጎን እንዳለም አስነብቧል። ለኛም ሆነ ለካውንስሉ የተላለፈ ማስፈራሪያ እንደሆነ በግላጭም ያሳብቃል። ጆጭሮ ወደ ጅንካ ከሚሄዱ በፊት በክልሉ ካውንስል ክልከላ ተጥሎበት እንደነበር አይዘነጋም። ስለዚህም ብስከለክሉ ነው ነገሩ። በወታደራዊ ዩኒፎርምም ይህን አስረድተዋል፣ አስነብበዋል። አንዳንድ ዜጎችም ከጊዜና ከባለጊዜነት እያሉ ሲቆራኙም እየተመለከትን ነበር። ለፖለቲካው ስርዓትም እያገዘ እምነትን እያሳጣም ይገኛል። ከወራት በፊት ወይዘሮ በረከት ገበሬው ያስትል ራሷን የምትጠራው ግለሰብም ከሰራዊቱ ጋር በተያያዘ የሰራዊቱን የአባልነት መታወቂያ ያለ ህጋዊ ፍቃድ አዘጋጅታ በመገኘቷ በሐሰተኛ ሰነድ መገልገል በሚል ወንጀልም ለወራት በእስር ቆይታ ከሀገር እንዳትወጣ እግር ተጥሎባት በዋስ መለቀቋ ጉዳዩ በህግ አግባብ ተይዞ እንደሚገኝ ይታወሳል። ሴትነቷ እንዳለ ሆኖ በዚህም ከሰሞኑ ከፍተኛ ሕክምና ለማግኘት በሚል ከሀገር የመውጣት እገዳዋን ለማስነሳት የተቀናጀ ጥረት በመደረግ ላይ እንደሚገኝ የተጠረጠረችበት ወንጀልን ለማስቀረት እየተደረገ እንዳለ በሚመለከታቸው በግልጽ ይታወቃል። የሷን ከወታደራዊ ጉዳዮች ጋር የሰራችውን የነበረውን የህግ አካሄድ እንደማሳያ ለማቅረብ እንጂ አሁን ከነዚህ ጋር ባለው ማንሳቱ አስፈላጊ አይደለም። ከዚህ ባለፈ ነገ ሌሎች ኃይሎችም የምትሏቸውን ይህን ዩኒፎርም በእግር ሲረግጡት ሲቀዱ ተንቀሳቃሽ ቪዲዮ እያሳያችሁ ለሰራዊቱ ክብር የሌላቸውን አካላት እያላችሁ እንዳታላዝኑብን። ዛሬ እርምጃ ካልተወሰደ ዝም ስትሉ ዝም፣ ስትናገሩ አሟቂና አድማቂ አይደለንም። ሳይመቻችሁ ሲቀር ህግ በመጥቀስ ህዝብ እንዳትጠሩ የነኝን ሁለት ግለሰብ እንዲያለ የወንጀል ጉዳይ ላይ ጊዜ ሳይሰጥ ከወዲሁ ይታሰበበት። በመሆኑም የኢትዮጵያ ፌዴራል ፖሊስ ራሱን ሜጀር ዋን ጆጭሮ በማለት የሚጠራው ግለሰብና አቶ ሶፎንያስ ሞላለኝ የተባሉትን በሰራዊቱ ክብር በፈጸሙት ወንጀልም ከህግ ተጠያቂነት ለማምለጥና አረሳስተው ለመምጣትም ለመውጣትና ለመሰወር እንዳይችሉ ከሀገር ሳይወጡ በህግ ቁጥጥር ስር በመዋል ለህዝቡ እንዲያሳውቁና ለህጉም መከበር ተቋሙ እያደረገ ያለውን ተግባር በግልጽ ማሳየት አግባብ በመሆኑ ለኢትዮጵያ ፌዴራል ፖሊስ በአክብሮት ይህንን መልእክት እናስተላልፋለን። ካውንስሉ በተመለከተ አዲስ የተመረጡ ሹማምንት በካውንስሉ መተዳደሪያ ደንብ መሰረትም ደንቡን ተከትሎ በግለሰቡ ላይ ተገቢ የሆነ እርምጃና ውሳኔ በማሳለፍም ለወንጌል አማኙ ምዕመናን ለመላው የኢትዮጵያ ህዝብ በማሳወቅ ለህግ አካላትም አስፈላጊውን ትብብርና ድጋፍ በማድረግ የተጠያቂነት ግዴታቸውን እንዲወጡ ለመሪዎች በአክብሮት ለማሳሰብ እንወዳለን። የግለሰቦቹ የትኛውም ተግባርና አካሄድ ነገሮቻቸው በሙሉ የወንጌል አማኙን የማይወክል መሆኑን ለኢትዮጵያ ህዝብ መግለጽ እንወዳለን በማለትም በርካቶች በማህበራዊ ትስስር ገጽ ላይ ነቢይ ጆጭሮ የመከላከያ ሰራዊትን የክብር ልብስ በመልበስ ያደረገውን እንቅስቃሴ ተከትሎ እንዲህ ባለ መልኩም ለህግ መቅረብ አለበት በማለት ተቃውሞና ሀሳባቸውን እየሰነዘሩ ተመልክተናል። ታዲያ በዚህ ጉዳይ ላይ የሚመለከተው አካል እስካሁን ዝምታን የመረጠ ቢሆንም በዚህ ጉዳይ ጋር ተያይዞ የሚወጣ ማንኛውም አይነት መረጃ ካለ እኛም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ጉድና ጅራት ከበስተኋላ ነው እንደሚባለው ከተወዳጁ አርቲስት ሞት በኋላ የተጋለጠ እውነትም እጅግ አስደንጋጭ ሆኗል። ከአፉ ጨዋታ የማያጣው ከፊቱ ፈገግታ የማይለየው ተወዳጁ አርቲስት ነጻነት ወርቅነህ ሰው አጥቶ ተሰቃይቶ መሞቱም ተነግሯል። ቤተሰቦቹ ባወጡት ያልተጠበቀ ቃለ ምልልስ ላይም ስለ ነጻነት ቤተሰብና ጓደኞች የተነገረው ሀሳብ መነጋገሪያ ከመሆን በላይ እጅግ አሳዛኝ ሆኗል። በሰው ተከቦ የኖረው ነጻነት ከሚገለው ነገር የሚጠብቀው አንድም ሰው እንዳልነበር መሰማቱ ከሞቱ እኩል የሚያስደነግጥ ዜና ሆኗል።
የነጻነት ወርቅነህ ቤተሰቦችም ያ በየቤቱ ሳቅ የሚዘራው ሰው ስቆ አያውቅም፣ በትዳሩ ደስተኛ አልነበረም ሲሉም ስለሚስቱ ያጋለጡት ሚስጥር መነጋገሪያም ሆኗል። በረጅም ዓመት የጓደኝነት ትስስር ውስጥ እንደ ወንድም የሚያየው ጓደኛውን ማጣቱም ከባድ ሐዘን ውስጥ እንደከተተው የሚናገረው አስናቀን ጨምሮ ሁሉም ሰው ለጥቅሙ የሚፈልገው እንጂ እንደ ጓደኛ የሚረዳው ሰው ስላልነበረ ሁሉንም በሆዱ ይዞ እያረረ የኖረ ሰው መሆኑን መሰማቱ የነጻነት ሐዘን እንደ አዲስ የቀሰቀሰ ሆኗል። በአሜሪካ ከሚኖሩ ቤተሰቦቹ ጨምሮ የሞቱን ቀን ሲያፋጥኑት እንደነበሩ ጓደኞቹንም አክሎ የሚተነትነው ቃለ መጠይቅም ከካሜራ ጀርባ ያለውን ክህደት በአደባባይ ያወጣም ሆኗል። የነጻነት የቀብር ስነ ስርዓት ተፈጽሞ ወራት ሳይቆጠር እየወጡ ያሉ ጉዶችም ጆሮ ዳባ ያስብላሉ። ዛሬም የቅርብ ጓደኛው አስናቀም የልብ ወዳጄን የግል ገመና እድሜ ልኬን አላወጣም፣ በቃ ነገር ግን ገበናውን መውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ ሰማነው ሳይወጣ ትንፍሽ አልልም በማለትም የቅርብ ጓደኛው አስናቀም ተናግሯል። ታዲያ ይህ ጉዳይ ሟች ተወዳጁ አርቲስት ነጻነት ወርቅነህ በሕይወት ሳለ አፍኖ የኖረው ማንነቱ ዛሬ ላይ በሚዲያ አደባባይ ላይ መውጣቱ ከፍተኛ ቁጣን የጫረ ከአንድ ቤተሰብ የማይጠበቅ ተግባር መሆኑ እየተነገረ ይገኛል። ስለ ነጻነት ወርቅነህ ይመለከተኛል፣ ያገባኛል የሚሉ ባለቤቱን እንዲሁም ከ30 ዓመታት በላይ አብረን ቆይተናል የሚለው ጓደኛው አስናቀን ጨምሮ እጅግ በርካቶችም እየተቃወሟቸው ተመልክተናል። ታዲያ የአርቲስት ነጻነት ወርቅነህ የቅርብ ጓደኛ የሆነው አስናቀን ተከትሎም በአንድ ሬስቶራንት ውስጥ በአስተናጋጅነት የሚሰራ ግለሰብም አስናቀ ተጎዳው ይላል። ነገር ግን ምንም የተጎዳው ነገር የለም፣ ወደ ሞት ከሚነዱት ሰዎች መካከል አንዱ እሱ ነው። ይህ ግለሰብ ከተጎዳም ገንዘብ የሚከፍልለት ሰው ስላጣ ብቻ ነው የሚጎዳው በማለትም በግንኙነታቸው ወቅትም መጠጥ እንዲጠጣ የሚገፋፋው እሱ እንደሆነ ለሞቱ ምክንያትም አንደኛው እሱ መሆኑና አሁን ላይ ከተጎዳም ለመጠጥና ለምግብ ገንዘብ የሚከፍልለት ሰው ማጣቱ ብቻ እንደሆነ በመግለጽም የተመለከተውን እውነታ አደባባይ ወጥቶ ተናግሮታል። ታዲያ በቀጣይ ስለ ነጻነት ወርቅነህ የቅርብ ጓደኛው ይዞት የሚወጣ መረጃ ካለም እኛም ተከታትለን ወደ እናንተ ምናደርስ ይሆናል። አስከትለን ወደ ያዝነዳችሁ መረጃችን ስናልፍ የአዲስ ኪዳን ካህናት ቤተክርስቲያንና የመልካም ወጣት ፕሮጀክት ባለራዕይ የሆነው አገልጋይ ዮናታን አክሊሉ ከሰሞኑ ከመጋቢት 11 እስከ 13 ድረስ በአዶላዊው ከተማ እጅግ ደማቅ የሆነ በርካታ አማኞች የታደሙበት ኮንፈረንስ ማዘጋጀቱ ይታወቃል። ታዲያ ይህ ኮንፈረንስ ገና ከጅማሬው አንስቶ በበርካቶች ዘንድ ተቃውሞ ሲሰነዘርበት የነበረ እንዲሁም የከተማው አስተዳደር እንዲያስቆመው የተጠየቀበት መሆኑ አይዘነጋም። ሆኖም ግን ከኑግ የተገኘ ሰሊጥ የሚለውን ብሂል በመከተል ብቻ ከነብይ እዩ ጩፋ ኮንፈረንስ ጋር ይታገዳል በማለት ብዙዎች ፍርሃታቸውን አጋርተዋል። ይሁንና ግን ነገር የተገላቢጦሽ ሆኖ በአዶላዊው ከተማ አስተዳደር ከንቲባ ጭምር የተወደደና ግብዣ የተደረገለት ኮንፈረንስም ተዘጋጅቷል። ታዲያ ካሳለፍነው አርብ ጀምሮ በዕለተ እሁድ የተጠናቀቀው ኮንፈረንስ ላይም አንድ ያልተጠበቀ አስደንጋጭ ክስተት መፈጠሩ ብዙዎች እያዘዋወሩት ይገኛሉ። ይህም ኮንፈረንሱ እየተካሄደ ባለበት ስፍራ ላይም በአማኞች ላይ ጉዳት መድረሱ እየተነገረ ይገኛል። ይህም ለመስረቅ ሳይሆን የእግዚአብሔርን መንግስት ለማገልገል በወጡ ወጣቶች ላይ ባልተጠበቀ መልኩ የድንጋይ ሩምታ የተከፈተባቸው ሲሆን በዚህም ለአገልግሎት የወጡ ወጣቶች ተፈንክተው ደማቸው ፈሶ መቅረቱ ተዘግቧል። ይህንን ለሚመለከተው አካልም አቤት ቢሉም ጉዳዩ ግን ችላ መባሉንም ገልጸዋል። ታዲያ ይህ ክስተት እኛም ለማጣራት ባደረግነው ሂደትም ጉዳዩ ወንጌልን ለመስበክ በወጡ ወጣቶች ላይ የተፈጸመ ጥቃት መሆኑን ያረጋገጠን ሲሆን ነገር ግን ጉዳዩ ፈጽሞ ከአገልጋይ ዮናታን አክሊሉ ኮንፈረንስ ጋር የማይገናኝ መሆኑን ተገንዝበናል። ጥቃቱ የተፈጸመው ኮንፈረንስ በተካሄደበት ስፍራ ሳይሆን በመቱ ዩኒቨርሲቲ አሊ አባቦራ አካባቢ መሆኑንም በግልጽ ልናሳውቅም እንወዳለን። በመሆኑም ጉዳዩ ከአገልጋይ ዮናታን አክሊሉ ጋር ለማገናኘት የሚደረገው ጥረትም ፍጹም ከእውነት የራቀ መሆኑንም በሚዲያችን ስም ልናሳውቃችሁ ወደድን። በስተመጨረሻ ወደ ያዝንዳችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናት ማዕከል መልእክቱን በነቢያቱና ለራሱ ክብር ሲል ባስነሳቸው ልጆቹ አንደበት ይናገራል። ዛሬም ሀገራችን ያለችበትን የደም መፋሰስና የሰዎችን እልቂት ተከትሎ በነቢዩ አንደበት ሊደመጥ የተገባ አስቸኳይ ሀገራዊ ትንቢታዊ መልእክትም ተላልፏል። ስለ ትግራይ እጣ ፈንታ ጌታ ተናግሮኛል። ስለ አካባቢው ስለ ህዝቡ ጸልዩ። ደብረጽዮን ይህንን ስማ፣ ለዘመናትም ሲዘራ የነበረ መርዝም አለ። ጌታ እግዚአብሔር አሜኬላውና ኩብኩባውን ይነቅላል በማለትም ሀገራችን ኢትዮጵያ ላይ ብሎም በትግራይ ክልል ላይ ሊሆን ያለውን ሁሉ በመግለጽም ደብረጽዮን በአስቸኳይ ንስሐ እንዲገባ ካልሆነ ግን የሚመጣው አስፈሪ መሆኑን ተናግሯል።
ታዲያ ስለ ትግራይ ጦርነት የተነገረው ምን ይሆን? የደብረጽዮን እጣ ፈንታስ ምንድነው? ትግራይስ ስለምን የጦርነት ቀጠና ሆነች? ጌታስ ምን ሲል ተናገረ? የሚሉትንም ከነብዩ አንደበት እንድታደምጡስ ጋበዝን። ዛሬ ጥቂት ደስ የማያሰኙ ነገሮች በትግራይ ሀገራችን ክፍል እየሆነ ነው ያለውና ይህን በተመለከተ ብዙ ኢትዮጵያውያን ግራ ተጋብተዋልና ከእርሱ ጋር ሪሌትድ በሆነ መልኩ ጌታ ያሳየኝን ነገር ሼር ላደርጋችሁ ነው የተገኘሁት። ወቅቱ ያው ለውጥ ከመጣ በኋላ ከ1-2 ዓመት በኋላ ነው መሰለኝ እንደ አውሮፓውያን አቆጣጠር ጁን 9 ላይ ነው ከከሳት በኋላ ጦርነቱ ሳይጀመር በፊት ትግራይ ክልል አካባቢ እንዳለ ወያኔ ተሰብስቦ በገቡበት ወቅት የልምምድ በሚያደርጉበት ወቅት እና ደግሞ አንዳንድ የቃላት ምልልስ በነበረበት ወቅት ነበረ ጊዜው። በዚያ ታይም ላይ የሆነ በጣም ደስ የማይል ዲስተርቢንግ የሆነ ነገር ከትግራይ አካባቢ ሰማሁኝና በጌታ ፊት ልክ ተንበረከኩኝ። ጊዜው ለ11:30 አካባቢ ገደማ ነበረ። ልክ ጉልበቱን መሬት እንደረገጠ ጌታ እንዲህ ብሎ ተናገረኝ። መርዙን እነቅላለሁ አለኝ ጌታ ስለ ኢትዮጵያ። እንግዲህ እግዚአብሔር ባረከ ይሁን። ሌላው ልክ የዛኑ ቀን በዚያኑ ሰዓት በአሜሪካን ያለው ቅዱሳን ስለ ዶናልድ ትራምፕ እንዲጸልዩ የሚል መልእክት ተቀብዬ ነበረ። በወቅቱም ያው ለማውቃቸው አሜሪካን ያሉ ወንድሞቼ ሼር አድርጌያለሁ። መጸለይ የሚያስፈልገንን ምክንያት በአሜሪካን በቅዱሳን ላይ ሊመጣ ያለ መከራ አለና ያ ጊዜ እንዲራዘም ለዶናልድ ትራምፕ መጸለይ አስፈላጊ እንደሆነ ጌታ ጠቁሞኝ ነበረ። ለመጀመሪያ ጊዜ ስለ ዶናልድ ትራምፕ ጌታ የተናገረኝ ወይም ደግሞ ኮንሰርን ሆኜ ስለ እርሱ ማሰብ እና እንድጸልይ የጀመርኩበት ጊዜ ያ ጊዜ ነበረ። ከዛ በኋላ ጌታ የተለያዩ ነገሮችን ከዚህ በኋላ ሊሆኑ የሚሆኑ ነገሮችን አሳይቶኛል። እሱን በቀጣይ ሼር አድርጋችኋለሁ። ወደ ሀገራችን ጉዳይ እንምጣ። ያው እንግዲህ ለዘመናት ሲዘራ የነበረ መርዝ አለ። ያን መርዝ ጌታ ከምድራችን ላይ ይነቅላል። እንግዲህ የምናልፋቸው መንገድ ሁሉ ጌታ ወደ ጠራ ጎዳና ይወስደናል። እግዚአብሔር አምላክ ምድሪቱን ያነጻል። የምድሪቱን አሜኬላና ኮኩባ ይነቅላል። እግዚአብሔር አምላክ ይረዳናል አምናለሁ። እንደዛ ነው የሚሆነው። እግዚአብሔር አምላክ ቃል ኪዳን ያለባት ሀገር ናት፣ ምድር ናት። እግዚአብሔር የተመሰገነ ይሁን። ዶክተር ደብረጽዮን በተመለከተ ጌታ ከ3 ወር በፊት ጃንዋሪ 17 2022 ከሌሊቱ 11 ሰዓት ላይ ጌታ አሳይቶኛል። ያው ስለ ሆኖ ነገር ንስሐ እንዲገባ አጥብቄ ጠየቁት። በኋላ ግን ዘግይቶም ቢሆን ንስሐ ሲገባ ተመልክቻለሁ። ነገር ግን
ንስሐ በሚገባበት ወቅት ግን ህዝቡን ወደ እርሱ ልብ ለመመለስ ቢሞክርም አይመለስም፣ አይሰማውም። ይህንን ነገር ተመልክቻለሁ። ያው ያየሁትን ዲቴል ያው ለፐብሊክ ኮንሳምፕሽን ስለማይሆን ግን ጀነራሊ ደብረጽዮን እንደሚመለስ ማየቴን ልነግራችሁ ነው የመጣሁት። ሌላው ደግሞ ስለ ትግራይ እንጸልይ እና በትግራይ ስላለው ነገር እንጸልይ። ያው ለዘመናት እዛ ምድር ላይ ብዙ ደም ፈሷል። እጅግ በጣም ብዙ ደም ፈሷል። የሀገራችን ላይ የተካሄደው አብዛኛው ጦርነት በትግራይ ሳይነካ የተደረገ ጦርነት በጣም እጅግ በጣም ጥቂት ነው። አብዛኛው ጦርነት ትግራይ ላይ ነው የሆነውና አንድ ቅዱሳን ስለ ትግራይ እንድትጸልዩ የምነግራችሁ ሐሳብ አለ። እሱም በአንድ ወቅት ሃጫሉ ሁንዴሳ የሚባል የኦሮምኛ ዘፋኝ በሞተ ጊዜ ምድሪቱ በጣም ከፍተኛ የሆነ ቀውስ ፈጥሮ ነበረ። በተለይም ወደ አርሲ ምናምን አካባቢ ብዙ ሰዎች ናቸው የሞቱት። ንብረት በጣም ተቃጥሏል። በዛን ወቅት እየጸለይኩኝ ነበረ በጌታ ፊት እየጸለይኩ ያለው ጌታ ዘንዶን እቆርጣለሁ አለኝ እና የምን ዘንዶ ብዬ ጌታን ጠየቅኩኝ። ጌታም የትግራይ ክልል ነው የሚገኘው አለኝ እና ገረመኝ እና በጣም ነው የገረመኝ። በጣም የሚገርመው ነገር ይህንን ቃል አላውቅም፣ ከዚህ በፊትም አላነበብኩትም እና መዝሙር 74 ከቁጥር 14 ላይ ነው ዘንዶውን ራሶች ትቆርጣለህ፣ ለኢትዮጵያ ሕዝቦች ምግባቸውን ትሰጣለህ የሚል ቃልም በኋላ አገኘሁኝ። በጣም ነው የገረመኝ። አንድ ትግራይ በነበርኩ ጊዜ አንድ ላካፍላችሁ የምፈልገውም ነገር አለ። እሱንም ነገር አስታወስኩኝ። በኋላ ትግራይ በነበርኩኝ አንድ የሰማሁት ነገር አለና እሱም ደግሞ አስታወስኩኝ። ወደ ትግራይ አካባቢ በተለምዶ ዘንዶ እንደ መልአክ ነው የሚቆጠረው። ያ ምናልባትም ኤርትራ አካባቢም እንደዛ ነው ብዬ ነው የማስበው እና እዛ አካባቢ ምናልባት የሆነ አቡነ ደብረ ዳሙ ገዳም ላይ የሆነ በዘንዶ ተንጠልጥሎ ወደ ላይ ወጣው መንፈሳዊ ሰው ማን ነበረ ስማቸው? አቡነ ተክለ ሃይማኖት ነው። አቡነ አረጋዊ የሚባል የሚባሉ ሰው በዘንዶ ይሄ ተጠምጥሞ ዳገት ላይ ወደ ላይ ሲወጡ የሚያሳይ ምስል አለ በኦርቶዶክስ ቤተክርስቲያን እና ያ ምስል ብዙ ቦታ አለ በየሰው ቤት እና እንደ መልአክ ነው ከእግዚአብሔር ተልኮ ያንን መንፈሳዊ አባት እንዳዳነ ተብሎ ስለሚታሰብ እንደ መልአክ አድርገው ነው የሚቆጥሩት። በጣም የሚገርመው ነገር ብዙ ትግራይ ያሉ ቤተክርስቲያኖች እንዲህ ተራራ ላይ እንደዚህ ጎርጁ ውስጥ እና አብዛኛው ሌላው አካባቢ በዙሪያቸው ምንም ምድረ በዳ ሆኖ ግን ቤተክርስቲያኖች ያሉበት ቦታ ዛፍ ውሃ ምናምን አለው እና እንዲህ ጫካ ውስጥ ብዙ ሰዎች ሪል ላይቭ እውነተኛ ህይወት ያለው ዘንዶ እንዳለ ይናገራሉ።
አንዲት እናት የጓደኛዬ እናት ናት። ደጋ ሐሙስ አካባቢ፣ ደጋ ሐሙስ ማለት ከአዲግራት 17 ኪሎ ሜትር ወጣ ብሎ ነው ያለ ስፍራ ነውና ወደ ቤታቸው ይሶኝ ሄዶ ነበርና እናትየው ይሄ ዘንዶ መልአክ የሚሉት እንግዲህ አያምረኝም እኔ ምናምን ብሎ ሲጠራጠሩ ነግረውኛልና ይሄ ስፒሪት አለ። ያ ስፒሪት የምድራችን የጉስቁልና ምንጭ ነው። በአጠቃላይ የኢትዮጵያ የጉስቁልና ምንጭ ነው። እግዚአብሔር አምላክ ያንን ዘንዶ ይቆራረጠዋል። እግዚአብሔር አምላክ ከምድራችን ያነሳዋል። በዚህ ጉዳይ ላይ ጸልዩ። ትግራይም ያላችሁ ወገኖችም ሌሎችም ሲሪየስ ጸልዩ። የጨለማውን ስራ ማጋለጥ አለብን። ዘንዶና እግዚአብሔር ምን አገናኛቸው? ስለዚህ ተመልከቱ፣ አብዛኛዎቹ ውጊያ፣ አብዛኛዎቹ ሞት፣ አብዛኛዎቹ የደም መፍሰስ፣ አብዛኛው በኢትዮጵያ ምድር ላይ የተደረሰ የደም መፍሰስ ሁሉ የሆነው በዚሁ በትግራይ ክልል ውስጥ ነው እና ቅዱሳን ልንጸልይ ይገባል። ይሄ ክፉ ከምድራችን ላይ እንዲነቀል፣ ይሄ ጨለማ ስራ እንዲጋለጥ ልንጸልይ ይገባል እና ጌታ የተመሰገነ ይሁን። ሌላው ደግሞ ያው ህዝባችን ማረፍ አለበት። የትግራይ ህዝብ በተለይ ማረፍ አለበት። በአንድ ወቅት መከላከያ ከመቀሌ ለቆ በሚወጣበት ወቅት በኋላ ከወጣ ከተወሰነ ጊዜ በኋላ የትግራይ ኃይሎች አላማጣ፣ እነዚህ ቆቦ ምናምን ከተሞችን በቃ አድቫንስ ማድረግ መቆጣጠር ጀመሩ። የዛን ጊዜ እንግዲህ ሌላው አካል ነው ቪክተም እየሆነ ያለውና ጌታ ለትግራይ ወጣቶች 3 ቀን እንዲጸልይ ጌታ አለኝ እና ገረመኝ እና ለምንድን ነው ብዬ ብቻ ግን ለማንኛውም በጣም እልቂት እንደሚሆን ጌታ ሳይቶኝ ነበረ። 3 ቀን እንድጸልይ ጌታ አለኝ። በኋላ 3 ቀን በጣም ርህራሄ ነው፣ ኮምፓሽን ተሰማኝ። ምክንያቱም የመጡ ያሉት ወደ ትራፕ እንደሆነና በጣም ብዙ ሰዎች ሊሞቱ እንደሚችሉ ነው የተናገረኝና በጣም እየጸለይኩኝ ነበረ እና ታውቃላችሁ የነበረውን ወቅት ከአላማጣ ቆቁብ ያለ ወልዲያም ያዛል ሲባል ተይዞ ከዛ ደሴ ምናምን ያለ መጥተው በኋላ ምን ያህል ወጣት ያው ሲመለሱ በውጊያ ውስጥ ተረገፉ ያው እናውቃለን። አብዛኛው የትግራይን ወጣት የጨረሰው ከትግራይ ውጪ የተደረገው ጦርነት ነው እና ልክ ወደዚህ ሲመጡ ወደ ሞት እንደሚመጡ እግዚአብሔር አምላክ ተናግሮኝ ነበረ። ስለዚህ አሁንም ቢሆን ይሄ ወጣት ይሄንን ጦርነት አይፈልግም እና አሁንም በወጣቶች ደም የሚቀለብ ክፉ መንፈስ እንዲመታ እንጸልይ። ጌታ ደግሞ እንዲረዳቸው በሰላም ነገሮችን መጨረስ እንዲችል ጸልዩ። ሁልጊዜ መንፈሳዊ ነገር ውጊያ ነው፣ ትግል ነውና እና ቅዱሳንን በተለይ ስለ ትግራይ ወጣቶች፣ ስለ ትግራይ፣ ስለ ምድሪቱ ህዝቡ ምድሪቱ እንድታርፍ እግዚአብሔር አምላክ ክፉን ከምድሪቱ ላይ እንዲነቅል አጥብቀን እንጸልይ እና እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር ጸጋ ይብዛላችሁ። ስለ ምድራችን እንጸልይ። ተባረኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ